እንግዲህ ደብና ባርኮት አደይን አዋረዷት። አደይ እናቷ ጋር ሄዳ በደስታ ስትገናኝም በደስታ ተቀብለዋት፣ ነገር ግን ደብና ባርኮት አደይ ሳታያቸው ተከትለው በመሄዳቸው ነገሩን ብልሽሽት አደረጉት። አሁን ባርኮት አደይ የኔ ናት፣ የማንም መሆን አትችልም በማለትም የአደይን የሽምግልና መላክ ሲሰማ እየሮጠ አደይ ቤተሰቦቿ ጋር መሄዷን ስላወቀም እንግዲህ ተከትሎ ሄደ። ደብም እንደዛው። በዚህን ሰዓት የአደይ እናት በእርግጥ ለደብ ለመዳር ፈቃደኛ አልነበሩምና፣ ስለዚህ ከአንድ አይሉ ሁለት ጎረምሳ አስከትለሽ የምትመጪው ጎረምሳ መቼ ይዘሽ ነይ አልንሽና አባትሽ ቤት ቤተሰቦችሽ ቤት ሁነሽ በስነ ስርዓት በክብር እንድትሰጭና እንድታገቢ እንጂ እነሱን ተከትላችሁ ማኑ አላችሁ በማለትም የአደይ እናት እንግዲህ ቀውጢ አፈሉ። አደይ በዚህን ሰዓት ከውርደትም በላይ ውርደት መስሎ የታያት ደም እንባ እያለቀሰች ትገኛለች። ደብ በሄድኩበት ችግር ከመፍጠርና ስሜታዊ ሆኖ ነገሮችን ከማበላሸት ውጭ ለእኔ ጥሩ ነገር አስቦ አያውቅም በማለትም እንዲሁም ዶክተሩ ጋር ደብ ስለተጣላ የሚናገራቸው ነገሮች አላማ ቢስ ናቸው። እንዴት እንደዚህ ከባርኮት ጋር ፍክክር ይዞ እንዴት እዚህ ድረስ ይመጣል? እኔ እዚህ ሁኜ ሽማግሌ እንድልክ ተነጋግረን ስናበቃ በማለትም አደይ እንግዲህ በጣም አዋረደ እያለች እየተበሳጨች ትገኛለች። የአደይ እናት ልጄን ለዚህ ለሰፈር ዱርዬ አልሰጥም በማለትም ቃላቸውን ግልጽ አደረጉ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ በሚያሳዝን ሁኔታ አደይ ከዶክተሩ ጋር ባለችበት ሰዓት ኑ ልሸኛቸው ሲላቸውም ደብ ትልቅ ችግር ፈጠር። ዶክተሩ ትዕግስተኛ ስለሆነም ቀጥታ ሄደ። በእርግጥ አደይ አሁን ላይ ለምን እንደዚህ ትናገራለህ? ዶክተር እኮ ነው፣ መልካም ሰው ነው ስትልም እና ቢሆንሳ እኔ ምን አገባኝ በማለትም ጮኸበት። ዶክተሩም ይቅርታ ጠይቆ ሄደ። ዶክተሩ እንግዲህ ለአደይ ያለው ፍቅር የተለየ ሆኖበት በጣም ተጨንቆና ስለ አደይ እየጠየቀም ይገኛል። አደይን ደስተኛ ነሽ ወይ በማለትም ጠየቃት። አደይ እንግዲህ ደብን እንደምትወደው ነገረችው። በዚህን ሰዓት ምን ሆነህ ነው ኢዩኤል ተረጋጋ፣ ምን እየፈጠርክ ነው እያለ ዶክተሩ ራሱን ለማረጋጋት ቢሞክርም በአደይ በኩል ግን ሊረጋጋ አልቻለም። ሌላው የሚያሳዝነው ነገር እንግዲህ የሊሊ አክስት የባቡሬን እናት አሳግታ እንደምትወገድም ተነገራት። በዚህን ሰዓት ሊሊ የመጨረሻ ተናደደች። የት እንዳለች ባወኳትም ሲጣርጌ ገላታለሁ እያለችም ትጮኻለች። እንግዲህ የሊሊ አክስት የባቡሬን እናት ማዘሯን ያገተቻት ባቡሬን ሊሊ ጋ የላኩት ሊሊን አስወግድና የኛ የምንፈልገውን ነገር የምትፈልገውንም አድርግ በማለትም ነበረ። ባቡሬ እንግዲህ ሊሊን እንኳን ማስወገድ ይቅርና ለአይኑ ይሳሳላታል። አሁን ላይ የባቡሬን እናት አስወግድናት ብለውም እንግዲህ ዳይመንድ ጋር እነሱ ጋር እየሄዱ እያለ ተደወለለት። በዚህን ጊዜ ራሱን ይዞ ቀረ። በጣም ያሳዝናል። እናቴ የሆነ ነገር ትሆንና አለቃቸውም እያለ ቢሲትባቸውም ግን ደግሞ እናቱን እንግዲህ አሳልፈው ሰጥተው እንዴት ማድረግ እንዳለባቸውም ሊሊን እስካላመጣህና ሊሊን እስካሳልፈ እስካልሰጠን ድረስ እናትህን መቼም ቢሆን ልንለቃት ስለማንችል እናስወግዳታለን በማለትም ነገሯቸው። በዚህን ሰዓት ባቡሬ የመጨረሻ ልቡ ተሰበረ። እጅግ በጣም ያሳዝናል። እንግዲህ ቤዛ ደግሞ የሊሊን ህመምተኛ የደም ካንሰር መሆኑን ተፋይሏ ላይ አይታ ዶክተሩ በሌለበት በአደይ ጉዳይ ቢዚ በሆነበት ሰዓት ገብታ በርብራ ሊሊ የደም ካንሰር ምን አይነት መድኃኒት ሰጥቼ ከዚች ምድር እንደማሰናበተሽ እኔ ዝግጁ ነኝ።
እያለችም እንግዲህ ሊሊ ላይ ያላትን ጥላቻ ሊሊ ህመሙ ሳይሆን ቤዛ ከዛ ሆስፒታል የሚወጋ ወይም ደግሞ የሚሰጥ መርፌ የሚያስወግድ እንደሆነም እሱን አምጥታ ሊሊን ከዚህ ምድር ለማሰናበት ትፈልጋለች። አሁን ላይ በባቡሬ እናት መጥፋት ቢዚ የሆነችው ሊሊ ምን ማድረግ እንዳለባት እንኳ አታቅም። በዚህን ሰዓት ደግሞ አሁን ሞተች ስትባል እርግጠኛ ነኝ እራሷን ስታወድቃም እራሷን የምታጠፋ ነው የሚመስለው። እንግዲህ ቅምጥል እናቷ በመጥፋቷ በጣም እየተጨናነቀች ለኪንጎም ከሌላ ሰው ከምትሰማ እኔ ልንገረ በማለትም ነገረችው። አሁን ላይ የእናታቸው መሞት ሲሰሙ ምን እንደሚሉ ግራ የሚያጋባ ነገር ነው። በእርግጥ ለባቡሬ ተደውሎ እናቱ እንደሞተችም ተነገረው። ግን ደግሞ በጣም በድንጋጤ ፈጠጥ ብሎ ራሱን ይዞ ቀር። ዳይመንድም አያደርጉትም ሲልም ያደርጉታል፣ አረመኔዎች ናቸው። ሊሊን አሳልፎ መስጠት ያለብኝ መስሎ ስለታያቸው እኔ ደግሞ ሊሊን እንኳን አሳልፌ መስጠትና ቀጥ ብዬ ሙሉ አይኔ ለመያት እሳሳላታለሁ በማለትም መለሰ። ሊሊ ደግሞ በእኔ ምክንያት ማዘሯ እንደዚህ መሆኗ እያለች እየተበሳጨችና እያዘነች ትገኛለች። ሌላው እንግዲህ ፍቅር የቤዛን ወንድም ክላሷ አስገብታ ናውጣልኝ ስትለውም ሊወጣ አልቻለም። ሮማን ምሳ ይዛ በምትሄድ ሰዓት እንግዲህ እዛ አለ ሁለት ብትሆኑ በርከት አድርጌ ይዤላችሁ መጣ ነበር ስትለውም ይህንን ታዳ አሁንስ ማነዝሽ ደስ ጨምሪ በማለትም እንግዲህ ከፍቅር ጋር ተጣብቆ አልወጣም እያለ ይገኛል። በዚህም ሰዓት አሹን ናተባብረን እናስወጣ አንተ እኔ ብቻ ሳልሆን አንተም ላይ ችግር ይፈጠራል። ምክንያቱም ለአንተም ለእኔም ደህንነት ሲባል ከዚህ ተቤት እኔ እናንተ ተባብረን እናስወጣው፣ አልበለዛ ሌላ ችግር ይፈጠራል ስትልም ፍቅር አሹን አስማማቸው። በእርግጥ አሹ አንተ ጠባቂ ሆነህ በየት በኩል ገባ ተብሎ እንደሚጠየቅም ያውቃል። አሁን ላይ የአደይ እናት እንግዲህ ብርሃንን ገርፈው ስላስወጧት ብርሃንም ከቤት ወጥታ ውጭ ላይ ቁጭ ብላ እየተነፋረቀች እያለ እንግዲህ ሲያገኛትም ምን ሆነሽ ነው በማለትም እሱ ርቦት እነ ብርሃን ቤት ሄደ። ይቅር በሉኝ እያለ የብርሃንን እናት ይቅርታም ጠየቀ። በዚህን ሰዓት ልጅ የት ናት ሲሉትም እዛካች ቁጭ ብላለች ሲላቸውም ጠራለይ ብለው ላኩት። በዚህን ሰዓት እናቴ ቆነጠጠች ገረፈች ብለሽ እንደዚህ ሜዳ ለሜዳ የሚያስከድሽና የሰው ስማቸውን የምታስወጪው ምን ታልሆንኩ ብለ ነው ሲላትም አትከተለኝ ነይ ብላሻለኝ ሲላት እናቴ ምን እንዴ በርዶላታል ንደቷ? አዎ ስለዚህ ነይ ብላሻለች አላት። እንዳትከተለኝ በማለትም ጥላው ሄደች። በዚህን ሰዓት እንግዲህ ተመልሳ ሄዳ እንደው ምን ልሆን ብለሽ ነው ሲሏትም ወተሽ ውጭ ላይ መሳቂያ የምታደርጊ ስትልም ይቅርታ እናቴ ያለች። ለአደይ ስልኩን ደዊና አንጭ ሲሏትም እናቴ ምን ልትያት ነው እባክሽን ብላ እግራቸው ላይ ተደፍታ መማጸን ጀመረች። በዚህን ሰዓት ምንም አልልም እባክሽ አንጭ ደዊና በማለትም ለአደይ ደውለው እዚሁ ስትመጪ ሁሉንም ነገር ብዙ ጉድ አለ የማዋራሽና ነይ ቶሎም ብለው ጠሯት። እሷም እሺ በማለትም እንግዲህ ደብ ጋር ተመካክራ ልትሄድ እንደወሰነች ደብም ከዶክተሩ ጋር በጣም መጣላት አበዛ። ዶክተሩ እንግዲህ አደይን በጣም እንደሚወዳት እዚህ ስትመጣ ለኔ የተላከች መላእክተ መስሎኝ ነበረ፣ ለካ የኔ ሳትሆን የሌላ ሰው ናት። ፍቅረኛ እያላትስ ምን ብዬ ነው ውጭ ሻይ ቡና እንበልምላት በማለትም ኢዩኤል ምን እየወንክ ነው ወደ ራሱ ተመለስ እያለ እንግዲህ ራሱን ይቆጣል። ስለ አደይም ጠይቆም ሰምቶም አይጠግብም። ሊሊንም ስለ አደይ ሲጠይቃት የቤት ሰራተኛ ያለፈችበትን ፓርት ስትነግረው በጣም ጠንካራ ጀግና ሴት ናት በማለትም እንግዲህ እንደዛው ሊሊንም እንደዛው ጠየቀ። አሁን ላይ እንግዲህ አደይ ገጠር አልሄድም አንቺ ታመሽ በዛ ላይ ስትልም ሊሊ የራስሽን ነገር መተው የለብሽም ማስቀደም አለብሽ መሄድ አለብሽ እያለችም ተቆጣቻት። አደይ ለመሄድ በወሰነችበት ሰዓት ተዘጋጅታ ስትሄድ እንግዲህ የፍቅርንም እናት ተሰናብታ ሄደች። በዚህን ሰዓት ግን አሁን ላይ የፍቅር እናት ደስታ በደስታ ሆናለች። ደብን ለመዳር ያበቃትና
ሊዲያም ጋር ደውላ ለምንድን ነው የማትመጪው? ወንድምሽም ሽማግሌ ሊላክ ነው በማለትም ከዚህ በላይ መጥፋት የለብሽም አለቻት። ሊዲያም እሺ እመጣለሁ አለች። አደይ እንግዲህ እናቷ ጋር ቀጥታ ሄደች። ይህ አደይ አባት ካሁኑ ከሰርጉ በፊት ላጥላጥ አድርጋችሁ አጨዳውን አጭዳችሁ ይሄ መነሳት አለበት። በዛ ላይ ወደዛ ወደዚህ ማለት አይገባም። እናም ከዳለው ብትል እያለ እንግዲህ አሸብርን ተናገረው። እርሱም እሺ በቃ በማለትም ሁሉንም ነገር ለማስተካከል ሞከረ። ወንድምየው እነዚህ ልጆች አትመናቸው ወንድሜ በጣም ከሃዳ ናቸው ሲልም የአደይ አባት ያሉኝ እነሱ ናቸው፣ አንተም ነገ ጧት ወጥተህ ትሄዳለህ በማለትም እሺ ታልክ በማለት ተስማሙ። የአደይ እናት አሁን ላይ ምን ጉር ነው አገር ጉድ የለም ወይ? እንዴት አንድ ወንድ ላይ ሁለት እህታማቾች ይነባበራሉ? እያሉ በውስጣቸው እያብሰለሰሉ ይገኛሉ። ብርሃንን ስለገረፏት እንግዲህ የጎረቤት ሰው ስለነሱ እያወራና ስለነሱ ብዙ ነገር ሲል መስማቱን ነገራቸው አሸብር። በዚህን ሰዓት እንዴ አረ በፍጹም እናትና ልጅ ተጣልቶ አይታወቅም? እናት ልጇን አትገርፍም አሉ የአደይ እናት። በእናንተ መካከል ክፍተት ፈጥሮ ስለማይታወቅ የእናንተን ነገር ስለሆነ የሚያዳምጡት ለዛ ነው በማለትም ተናገረ። እንግዲህ ሂድና አምጣልኝ በማለትም ብርሃንን አመጧት። በዚህን ሰዓት ብርሃን ስልኬን ደውለሽ አንጭ ሲሏትም በጭንቀት ልትሞት ለአደይ ምን ልታያት ነው? እባክሽ እናቴ አደይ እንደምታፈቅረው ደብን አላቅምና ነው፣ እጮኛዋም እንደሆነ አላቅምና ነው፣ እባክሽን ተረጋጊ ምንም እንዳታያት ስትልም ምን እላታለሁ ይሄ ምኑ ይወራል በማለትም እንግዲህ ለአደይ ደውለው ሁሉንም ነገር ስትመጣ እንደሚነግሯትም ነገሯት። አደይም ወደ ገጠር ሰተት ብላ ከቤተሰቦቿ ጋር እንድትሄድም ደብ እንግዲህ ሸኛትና እያለቃቀሰም ካሁኑ ስትለይ ናፈቅሽኝ እያለም ሸኛት። ቻናሉን ሰብስክራይብ ያደረጋችሁ